The Psychology of Money ክፍል 2 ገንዘብን የምናገኝበት መንገድና ገንዘብን የምናቆይበት መንገድ ፈጽሞ የተለያዩ ሁለት ጥበቦች መሆናቸውን ባለፈው ክፍላችን አይተናል። ዛሬ ደግሞ ብዙ ጊዜ ከመጋረጃ ጀርባ ተደብቆ ስለሚኖረው ነገር ግን ህይወታችንን ሙሉ በሙሉ ስለሚቀይረው ስለ አንዱ ትልቅ የሞርጋን ሃውስል ሚስጥር እንነጋገራለን። ሰላም ውድ የቻናላችን ቤተሰቦች፣ በዛሬ የመጽሐፍ ትረካ ወይንም ደግሞ የመጽሐፍ ዳሰሳ ፕሮግራማችን በክፍል 2 The Psychology of Money የተሰኘውን የሞርጋን ሃውስልን መጽሐፍ እዳሰሰላችኋለሁ። ይህም ለመታየት የማይደረግ ወጪ የሚለው እውነት ነው። አብዛኞቻችን ሀብታም መሆንን የምንለካው ወይንም ደግሞ የምንመረምረው በምናየው ነገር ነው። በሚያብረቀርቁ ውድ መኪኖች ነው፣ በትልልቅ ፎቆችና በቅንጦት አልባሳት ነው። ነገር ግን የሞርጋን ሃውስል መጽሐፍ The Psychology of Money የተሰኘው ይህ መጽሐፍ በረቀቀ መንገድ ሲያስተምረን እውነታው ሌላ ነው። ሀብት ማለት ገና ወደ ቁስ ያልተቀየረው እንዲሁም በባንክ አካውንታችን ውስጥ ተደብቆ የሚኖረው የገንዘብ አቅም መሆኑን ነው። ሀብታም መሆንና ባለጸጋ መሆን ሰማይና ምድር ናቸው ይለናል ሞርጋን ሃውስል። ሀብታም መሆን ወይም ሪች መሆን አሁን ያለንን ገቢና የምታሳየውን አቅም ሲያሳይ፣ ዌልዚ መሆን ግን ለወደፊቱ የሚሆን ምርጫ፣ ነጻነትና ሰላም መግዛት መቻል ማለት ነው ይለናል። ምክንያቱም ያልገዛኸው ውድ መኪና ያላጠፋኸው ገንዘብህ ነውና ይለናል ሞርጋን ሃውስል። ከዚህ መጽሐፍ የምንማረው ትልቁና ያልተነካው ሚስጥር ገንዘብን የምናጠራቀመው ለተወሰነ ቁስ መግዣ ሳይሆን በጊዜያችን ላይ ሙሉ ስልጣን እንዲኖረን መሆን እንዳለበት ነው። ምክንያቱም በዓለም ላይ ካሉ ጸጋዎች ሁሉ የሚበልጠው ትልቁ የሀብት ትርፍ ነገ ጠዋት ስትነቃ ዛሬ የፈለኩትን ነገር ማድረግ እችላለሁ ብለህ የራስህን ቀን በራስህ ትእዛዝ ስር መዋል ስትችል ነው። መጽሐፉ በግልጽ የሚያስረዳን ሌላው ትልቅ ሚስጥር የስህተት አበል ወይም ለማይታወቁ አደጋዎች የምናስቀምጠውን የጥንቃቄ መስመር ነው። ብዙዎቻችን ነገሮችን ሁልጊዜ ባቀርናቸውና በገመትናቸው ልክ ይሄዳሉ ብለን እናምናለን፣ እናስባለን። ነገር ግን እውነተኛው የገንዘብ ጥበብ የሚጀምረው ነገ ምን ሊፈጠር እንደሚችል እንደማናውቅ በቅንነት አምነን ስንቀበል ብቻ ነው። ይህ ማለት በህይወታችን ውስጥ ያልታሰበ አደጋ፣ የጤና እክል ወይም የገበያ መበላሸቶች ቢከሰት እንኳን ከቆምንበት እንዳንወድቅ የሚደግፈን የደህንነት መረብ ቀድመን ማዘጋጀት አለብን ማለት ነው። ገንዘብን ማጠራቀም ያለብን አንድ የሚታይ ቁስ ለመግዛት ብቻ ሳይሆን ወደፊት ለሚመጣውና ለማናውቀው አስገራሚ የህይወት ፈተና መቋቋሚያ ጭምር መሆን አለበት። ይህንን ማድረግ ስንችል ነው ከስጋትና ከጭንቀት ነጻ የሆነ ህይወት መምራት የምንችለው። በገንዘብ ጉዟችን ላይ ፍጹም ደስተኛ ለመሆን የራሳችንን የስኬት ትርጉም በራሳችን መተርጎም አለብን እንጂ በሌሎች ሰዎች የኑሮ ደረጃና እብደት ውስጥ ገብተን መዳከር የለብንም። ምክንያቱም እያንዳንዱ ሰው የሚጫወተው የራሱን የተለየ የህይወት ጨዋታ ነውና። በዚህ የገንዘብ ስለልቦና እውቀት ውስጥ የመጨረሻውና ዋናው ቁልፍ በቂ የሚለውን መስመር ማወቅ ነው። ብዙ ጊዜ ሰዎችን ለውድቀት የሚዳርጋቸው የገንዘብ ማነስ ሳይሆን ስግብግብነትንና ፍላጎትን የመግታት አቅም ማጣት ነው። ምክንያቱም ፍላጎት ልክ እንዳሸዋ ተንቀሳቃሽ ከሆነ የቱንም ያህል ብናገኝ መቼም ቢሆን እርካታ ላይ መድረስ አንችልም። እውነተኛ ባለጸጋነት የሚለካው በኪስ ውስጥ ባለው የገንዘብ ብዛት ሳይሆን ለአእምሮ በሚሰጠው ሰላምና በነጻነት ጭምር ነው። ለዚህ ነው መጽሐፉ ምቀኝነትንና መርዛማነትን በሚገባ የሚያስገነዝበን። ከሌሎች ጋር ራሳችንን ማወዳደር ስናቆምና የራሳችንን የህይወት ግብ ስንወስን ገንዘብ እኛን መግዛትና ማዘዝ ያቆማል። ይልቁንም እኛ ገንዘብን ለህይወታችን ደስታና መረጋጋት ማግኛ ትልቅ መሳሪያ አድርገን እንድንጠቀምበት ይረዳናል። በዚህ ዓለም ላይ ፍጹም የሆነ የገንዘብ ውሳኔ የሚባል ነገር የለም። ዋናው ቁም ነገር በምታደርገው የገንዘብ እንቅስቃሴ ማታ ስትተኛ ሰላማዊ እንቅልፍ መተኛት መቻል ነው። ምክንያቱም ከማንኛውም የሀብት ማማ በላይ የአእምሮ ሰላም በእውነት ትልቁ የሰው ልጅ ስኬት ነውና። ከዚህ ሁሉ በስተጀርባ ግን አብዛኞቻችን ሳናስተውለው የምናልፈው አንድ ትልቅ የተፈጥሮ ህግ አለ። እሱም የጊዜ ስውር ጉልበት ነው። በገንዘብ ዓለም ውስጥ ትልቁ ስኬት የሚመጣው በአንድ ጀንበር በሚገኝ ከፍተኛ ትርፍ ወይም በአስደናቂ የኢንቨስትመንት ጥበብ ሳይሆን በሂደት ውስጥ በመናሳይበት
ትዕግስትና ወጥነት ላይ ብቻ ነው። ምክንያቱም ትናንሽ ነገሮች በረጅም ጊዜ ተደምረው የሚፈጥሩት ውጤት ከአእምሯችን መረዳት በላይ እጅግ ግዙፍ ነው። በታሪካችን ስማቸው የገነነ ታላላቅ ባለጸጎች እንኳን ሀብታቸው ያደገው በእውቀታቸው ብስለት ብቻ ሳይሆን ገና በወጣትነታቸው መቆጠብ በመጀመራቸውና ያ ገንዘብ ለብዙ አስርት ዓመታት ያለማቋረጥ እንዲበዛ ጊዜ በመስጠታቸው ነው። ይህ ማለት ግን ዛሬን ሳንደሰት በኑሮ ተቆልፈን እንኑር ማለት ሳይሆን የነገውን ማንነታችንን ዋጋ ሳይሰጡ ዛሬ ላይ ሁሉንም ነገር ማውደም ከባድ ዋጋ እንደሚያስከፍል መረዳት ነው። ስለዚህ ዛሬ የምናደርጋት ትንሿ የገንዘብ ጥንቃቄ ለወደፊቱ ሕይወታችን የምንተክላት ትልቅ የነጻነት ጥላ መሆኗን አውቀን ከጊዜ ጋር ተስማምተን መጓዝ መልመድ ይኖርብናል ይላል ሞርጋን ሃውስል። ወዳጆች ይህንን የጊዜን ስውር ጉልበት በሚገባ ለመጠቀም ደግሞ ሌላ መገንዘብ ያለብን እውነት አለ። እሱም የስኬትና የድል ድርሻ በሕይወታችን ውስጥ ያላቸውን ሚና ነው። ብዙ ጊዜ አንድ ሰው ሲበለጽግ የምናየው የሱን ጥረት እውቀትና ብልህነት ብቻ አጉልተን ነው። ነገር ግን መጽሐፉ በግልጽ የሚያሳየን በገንዘብ ዓለም ውስጥ የሰዎች ጥረት ብቻውን ውጤት አያመጣም። ምክንያቱም ከኛ ቁጥጥር ውጭ የሆኑ እንደ ተወለድንበት ዘመን ያደግንበት አካባቢና ያጋጠሙን መልካም አጋጣሚዎች ወይም እድሎች ትልቅ ቦታ አላቸው። በተቃራኒው ደግሞ አንድ ሰው በገንዘብ ረገድ ሲከስር ወይም ሲወድቅ የምናየው በሰነፍነቱ ወይም በሞኝነቱ ብቻ ላይሆን ይችላል። ልክ እንደ ስኬቱ ሁሉ እሱ ቁጥጥር ውጭ የሆነ የከፋ አጋጣሚ ወይም አደጋ ጥሎት ሊሆን ይችላል። ይህንን ሚስጥር ጠልቀን ስንረዳ በሰዎች ላይ የምንሰጠው ፍርድ ይቀንሳል። በራሳችን ስኬት ጊዜ ከመጠን በላይ በመታበይ ሌላውን ማየትን እንተዋለን። ውድቀት ሲገጥመን ደግሞ ራሳችንን ከልክ በላይ በመውቀስ ከመስመር አንወጣም። ዋናው ቁም ነገር ውጤቱ ምን ያህል ምንም በሂደቱ ውስጥ እኛ ማድረግ የምንችለውን በትክክል ማድረግና ቀሪውን ለህይወት ወጣ ወረድ ትተን ሁልጊዜም በትህትናና በቅንነት መጓዝ መቻል ነው። ምክንያቱም ዛሬ በገንዘብ ላይ የምናሳየው ትህትና ነገ ለሚመጣው ማዕበል የማይናወጥ መከላከያ ይሆንልናልና። በዚህ ጉዞ መስመር ላይ ሁልጊዜ ሊረሳ የማይገባው ትልቅ እውነት ታሪክ ሁልጊዜ ራሱን አይደግምም የሚለው ሐሳብ ነው። አብዛኞቻችን የወደፊት ህይወታችንንና የገንዘብ ውሳኔያችንን የምናቅደው ትናንትና በሆነው ነገር ላይ ብቻ ተመስርተን ነው። ነገር ግን ዓለም ማንም ሊተነበየው በማይችልበት ፍጥነት እየተቀየረች ነው። ትናንትና የሰሩ የንግድና የኢንቨስትመንት መንገዶች ዛሬ ላይ ሙሉ በሙሉ ከጥቅም ውጭ ሊሆኑ ይችላሉ። ምክንያቱም ታሪክ አስገራሚ፣ አስደናቂ፣ ማንም ያልገመተቻቸውን አዳዲስ ሁነቶች ሁልጊዜ ይዞ ሊመጣ ስለሚችል ደሞም ይዞ ስለሚመጣ የገንዘብ ስነልቦናችን ምንጊዜም ለአዳዲስ እውነታዎች ክፍት እና ተለዋዋጭ ሆኖ መጓዝ አለበት። በትናንትናው ስኬታችን ላይ ብቻ ተኝተን ዛሬን ካልተመለከትን በቀር የነገው ለውጥ ሳናስበው መጥቶ መሬት ላይ ሊጥለን ይችላል። እውነተኛው ብልህነት ካለፈው ታሪክ ተመረን መውሰድ እንጂ የወደፊቱ ህይወታችንን ልክ እንደ ትላንትናው በእምነት መደገፍ የለብንም። ምክንያቱም በገንዘብ ዓለም ውስጥ ሁልጊዜም ብቸኛው የማይቀየር ነገሮች ሁሉ በጊዜው መለዋወጣቸው ብቻ ነው። ይህንን ተለዋዋጭ ዓለም በብልሃት ለመሻገር የምንጠቀምበት ሌላውና እጅግ አስደናቂው ጥበብ የግል ፍላጎትን ማቃለል ነው። ብዙ ጊዜ በህይወታችን ውስጥ የምናገኘውን ገቢ ለመጨመር ሌት ተቀን እንለፋለን። ነገር ግን ማንም ሰው ሊነግረን የማይፈልገው እውነት ገቢን ከመጨመር ይልቅ ፍላጎትንና ለሰው መታየት የሚደረገውን ወጪ መቀነስ እጅግ በጣም ቀላልና በእጃችን ላይ ያለ ትልቅ አማራጭ መሆኑን ነው። ከፍተኛ ገቢ ኖሯችሁ ፍላጎታችሁ ጣሪያ የነካ ከሆነ ሁልጊዜም የገንዘብ እጥረትና ጭንቀት ውስጥ ነው የምትኖሩት። በተቃራኒው ግን መካከለኛ ገቢ ኖሮት ፍላጎቱንና አላስፈላጊ ፉክክርን የገታ ሰው ሁልጊዜም ትርፍ የገንዘብና የአእምሮ ሰላም አለው። ይህ ማለት ራስን መበደል ወይም በችግር መኖር ማለት ሳይሆን በገንዘባችን ላይ ሙሉ ቁጥጥር እንዲኖረን የውስጥ ፍላጎታችንን ማስተዳደር መቻል ማለት ነው። ምክንያቱም እውነተኛ ነጻነት የሚጀምረው ይህ ነገር ለእኔ በእውነት ያስፈልገኛል ወይስ ሰዎችን ለማስደሰት ብቻ ነው የምገዛው ብለን ራሳችንን በሐቀኝነት ስንጠይቅ ነው። ይህንን ጥያቄ መመለስ ስንችል በገንዘብና በጊዜያችን ላይ እውነተኛው ባለቤት እኛ እንሆናለን። ያኔ ህይወታችን በሌሎች ሰዎች እብደትና ውድድር ውስጥ ከመንከራተት ድኖ ወደ ፈለግነው ወደምናምንበት የሰላም ማማ ላይ መጓዝ እንጀምራለን። ይህንን ሁሉ የገንዘብ ስነ ልቦና እውቀት ሰብስበን ወደ ዕለት ተዕለት ህይወታችን ስናመጣው የምናገኘው ትልቁ እውነት ፍጹም ምክንያታዊ ለመሆን ከመሞከር ይልቅ አእምሯዊ ሰላምን መምረጥ የሚለውን መርህ ነው። ብዙ ጊዜ የኢኮኖሚክስ ባለሙያዎች በወረቀት ላይ በሚሰሩት ቀመሮችና በሂሳብ ስሌቶች ብቻ እንድንመራ ይነግሩናል። ነገር ግን እኛ ሰዎች የስጋና የደም ፍጡራን እንጂ ማሽኖች አይደለንም። በወረቀት ላይ ትክክል የሆነ የገንዘብ ውሳኔ በእውነተኛው ህይወታችን ውስጥ
ካለው ስሜት ፍርሃትና የቤተሰብ ኃላፊነት ጋር ሲጋጭ ከፍተኛ ጭንቀትንና ብጥብጥን ሊፈጥርብን ይችላል። በገንዘብ ጉዞ ላይ ፍጹም ጥበበኛ ለመሆን ከመጨነቅ ይልቅ ማታ ስትተኛ የአእምሮ ሰላም የሚሰጥህን እና አንተን በግልህ የሚያስደስትህን ውሳኔ መምረጥ እጅግ የተሻለ እንደሆነ ነው የሚነግረን። ለምሳሌ ያህል የቤት ዕዳን በፍጥነት ከፍሎ ማጠናቀቅ በሂሳብ ቀመር ደረጃ ምናልባትም ትክክለኛ የኢንቨስትመንት ደረጃ ላይ መድረስ ላይሆን ይችላል። ነገር ግን ለአንድ ቤተሰብ የሚሰጠው የደህንነትና የሰላም ስሜት በገንዘብ ሊለካ የማይችል ትልቅ ትርፍ ነው። የአእምሮ ሰላምን ያመጣል። የእናንተ የገንዘብ ስኬት የሚለካው በሌሎች ሰዎች ስሌት ወይንም ስኬት ሳይሆን በእናንተ የውስጥ ሰላም ነው። ይህንን አውቃችሁ ከገንዘባችሁ ጋር ፍቅርና ሰላም የሰፈነበት ህይወት እንድትመሩ እየተመኘሁ የዛሬውን ትረካችንን ወይንም ደግሞ የመጽሐፍ ዳሰሳችንን ዘ ሳይኮሎጂ ኦፍ መኒ የተሰኘውን የሞርጋን ሃውስልን መጽሐፍ በክፍል 2 ነው የዳሰስኩላችሁ። በሌላ ቪዲዮ እስከምንገናኝ ድረስ ሰላም ሁኑልኝ።